ሩሲያና ዩክሬንን ፊት ለፊት ማገናኘት የቻሉት መሪ ኖቤል ሊሸለሙ ነው። አንዳንድ መሪዎች አሉ ለሀገራቸው ዋልታና ማገር የሚሆኑ ህዝባቸው ኩራት የሚሆኑ። አንዳንድ መሪዎች አሉ ለሀገራቸው ሸክም ሆነው መከራን የሚያዋልዱ፣ ህዝባቸው ደግሞ ሀፍረትን የሚያከናንቡ። አንዳንድ መሪዎች አሉ በሀገራቸው ሰላምን ፍቅርን ዘርተው ከዛም አልፈው የተጣሉትን ሀገር የሚያስታርቁ። አንዳንድ መሪዎች አሉ በሀገራቸው ሰላምን መዝራት ከብዷቸው ህዝባቸውን በጦርነት እሳት ላይ ጥለው በዓለም አደባባይ የሀገራቸውን ክብር የሚያዋርዱ። እንደዚህ አይነት መሪዎች ህዝባቸውን የሚያሳፍሩ ሆነው ይታያሉ። አንዳንድ መሪዎች አሉ እግራቸውን በዓለም አደባባይ የሚያስከብሩ፣ ህዝባቸውን ልብ በኩራት ያኮራሉ። በአሁኑ ሰዓት ለሀገራቸውም ለህዝባቸውም ክብር ሆነው የመጡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ናቸው። ኤርዶጋን ቱርክን ካንቀላፋችበት አንስተው በዓለም ላይ የምትከበር በዲፕሎማሲ በሳይንስና በቴክኖሎጂ በፖለቲካው በኢኮኖሚው ዘርፍ ከአውሮፓ ሀገራት ጋር የምትወዳደር አድርጓታል። የቱርክ ህዝብና ቱርክ ራሷ የምትኮራባቸው መሪ ሆኗል። የቱርክ ህዝብ በመሪው አያፍርም። እንደዚህ አይነት መሪስ ባልመጣ ብሎ ፈጣሪን አያማርርም። እንኳንም ኤርዶጋን የኛ መሪ ሆነልን እያለ የቱርክ ህዝብ በኩራት ይናገራል። ኤርዶጋን ለቱርክ ህዝብ ውርደትን ሳይሆን ክብርን ያከናነበ መሪ ነው። በአሁኑ ሰዓት የቱርክ ህዝብ ኤርዶጋን በዓለም አደባባይ አስከበረን ብሎ እየተደሰተ ይገኛል። ቱርካውን በመላው ዓለም ሰላም ለማምጣት የምትሞክር ሀገር ናት ተብላ እየተወደሰች ትገኛለችም። ኤርዶጋን ሰላም ወዳድ ናቸው። ጠዋት ማታ ግጭት የሚቀሰቅሱ አይነት ሰው አይደሉም። ሰላማዊ ሰው ሆነው ሀገራቸውን ሰላም አድርገው ለሌላው ዓለም ሰላም የሚሰሩ መሪ ሆነው መጥተዋል። ኤርዶጋን የትኛውን መሪ አድርጎት የማያውቀውን አንድ ነገር አድርገዋል። የዩክሬንና የሩሲያ መሪዎችና ፖለቲከኞችን ፊት ለፊት ማገናኘት ችለዋል። በሀገራቸው ጉዳይ ተከራክረዋል። የሰላም ውይይት አድርገዋል። ይህ የማይጠበቅ ነው። ዓለም ያልጠበቀው አዲስ ታሪክ ሆኗል። ይህንን የማይጠበቅ አዲስ ታሪክ መስራት የቻሉት ደግሞ የቱርኩ ፕሬዝዳንት ኤርዶጋን በዓለም አቀፍ ደረጃ ያላቸው ተሰሚነት ነው። የሩሲያና ዩክሬን ጦርነት 3 ዓመታትን አስቆጥሯል። በዚህ 3 ዓመት ውስጥ ሩሲያና ዩክሬን በመሪዎቻቸው አማካኝነት ፊት ለፊት ተገናኝተው ውይይት ያደረጉት በቱርክ ኢስታንቡል ነው። ሩሲያና ዩክሬን ከጦርነት ለመውጣት ወደ ሰላም ጉዞ ለማድረግ በኢስታንቡል እየመከሩ ይገኛሉ። ይህን የሰሙና ያዩ ግለሰቦች ኤርዶጋን የሰላም ኖቤል ሽልማት ለመውሰድ ጫፍ ላይ ደርሷል እያሉ ይገኛል። ሶማሊያና ኢትዮጵያ ከፍተኛ መካረር ውስጥ እንደገቡ የሁለቱን ሀገራት ፍጥጫ ያረገቡት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ናቸው። ሶማሊያና ኢትዮጵያ በአንካራ ውይይት ሲያደርጉ ጠቅላይ ሚኒስትር አብይ ኢትዮጵያ የሶማሊያን ሉዓላዊነት እንደምታከብር ተስማምተው መጥተዋል። ያ ማለት ከሶማሊላንድ ጋር የተፈራረሙት የጋራ መግባቢያ ሰነድ ተግባራዊ አይሆንም እንደማለት ነው። ፈጣሪ መስገን ከማለት ውጪ ምን ሊባል ይችላል የተባለለት የሶማሊላንዱ ወደብ ሳይገኝ 2 ዓመት አለፈው። ሶማሊላንድ በበቀል ስሜት ኢትዮጵያውያን ውጡልኝ በማለት በሶማሊላንድ የሚኖሩ ኢትዮጵያውያንን ለማባረር ሲሞክሩ ታይተዋል። ሆኖም ግን ሶማሊያና ኢትዮጵያ ከአጉል ፖለቲካዊ ፍጥጫ ወጥተው በመካከላቸው ሰላም ወርዷል። የሰላም እንዲወርድ ያደረጉት ደግሞ የቱርኩ ፕሬዝዳንት ናቸው። ሶማሊያና ኢትዮጵያን በአንካራ ያስማሙት የቱርኩ ፕሬዝዳንት አሁን ደግሞ የሩሲያና ዩክሬንን የሰላም ተደራዳሪ ልዑካን ቡድንን ማጨባበጥ ችሏል። ሁለተኛው የኤርዶጋን የሰላም ተግባር እየተባለላቸው ነው። ኤርዶጋን ከዚህ ባለፈ የሱዳንን አለመግባባት ለመፍታት እየሰሩ ነው። በተለይ ሩሲያና ዩክሬንን ማስታረቅ ከቻሉ ኤርዶጋን ለሰላም የኖቤል ሽልማት እጩ የሚሆኑ ምናልባትም የሚያሸንፉ መሪ እየተባሉ ይገኛል። ዘለንስኪ በአንካራ አየር ማረፊያ በደረሱበት ወቅት ለጋዜጠኞች በሰጡት መግለጫ የዩክሬን ከፍተኛ ልዑካን ማለትም የውጭ ጉዳይ ሚኒስትር አንድሪ ሲቢሃ፣ የጦር ኃይል አዛዦች፣ የፕሬዝዳንት ጽሕፈት ቤት ተወካዮች እንዲሁም የሁሉም የስለላ ኤጀንሲ ኃላፊዎች በቱርክ ዋና ከተማ አንካራ እንደተገኙ አስረድተዋል። በሌላ በኩል የሩሲያ ልዑካን ቡድን በኢስታንቡል የሰላም ድርድር ለማድረግ አንካራ መግባቱ ተገልጿል። ሩሲያ በፕሬዝዳንቷ ፑቲን አልተወከለችም። በምትኩ በፕሬዝዳንቱ ረዳት ቭላድሚር ሜዲንስኪ ተወክለዋል። ዘለንስኪ ትንሽ ቅሬታ ተሰምቷቸዋል።
ፑቲን በአንካራ ለምን አልተገኙም እያሉ ነው። ስለ ፑቲን መቅረት ሲናገሩ የሩሲያ ልዑካን ምን ደረጃ ላይ እንደሚገኝ ተልኳቸው ምን እንደሆነና በራሳቸው ውሳኔ ማድረግ እንደሚችሉ መረዳት አለብን ካሉ በኋላ ምክንያቱም ሩሲያ ውስጥ ማን ውሳኔ እንደሚሰጡላችን እናውቃለን ብለዋል። ዘለንስኪ ንግግራቸውን ቀጠል ሲያደርጉ ሞስኮ የሂዝቦላ ልዑካን የላከች ይመስላል ብለዋል። ይህ የዘለንስኪ ንግግር ሩሲያን ያስቆጣ ሆኗል። ዘለንስኪ ይህንን ንግግር ለመናገር ያስገደዳቸው ምክንያት ፑቲን በአንካራ ይገኛሉ ተብሎ ሲጠበቁ በመጨረሻው ሰዓት በአንካራው የሰላም ውይይት ላይ ሳይገኙ በመቅረታቸው ነው። ሩሲያ ለዘለንስኪ ንግግር መልስ ሰጥታለች። በመልሱም ዩክሬን ድራማ ትወዳለች ብላለችም። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ ከዩክሬን ፕሬዝዳንት ቢሮ የሚወጡ ተቃራኒ መግለጫዎች ዩክሬን ድራማ ለመፍጠር እየሞከረች እንደሆነ አስመስሎታል ብለዋል። ፑቲን ፈሪ ነው፣ ከኔ ጋር ፊት ለፊት አይገጥምም ያሉት ዘለንስኪ ወደ ቱርክ ከማቅናታቸው በፊት ፑቲን ፈሪ ነው፣ ከኔ ጋር ፊት ለፊት ለመገናኘት ይፈራል ማለታቸው ይታወሳል። ፑቲን ፈሪ ነው፣ ፊት ለፊት ከኔ ጋር ክርክር አይገጥምም ያሉት ዘለንስኪ እንደ ትንበያቸው ሆኖላቸው ፑቲን እገኛለሁ ብለው ሳይገኙ ቀርተዋል። ብዙዎች ፑቲን እንደዚህ አይነት ነገር የሚፈጽሙት በዓለም ላይ ያላቸውን ተሰሚነት ከፍ ለማድረግ ነው የሚል አስተያየት እየሰጡ ይገኛል። የዩክሬን ባለስልጣናት ቀደም ብለው ከኢስታንቡል የሰላም ውይይት በፊት ፑቲን ካልመጣ ዘለንስኪ በኢስታንቡል ውስጥ ዝቅተኛ ደረጃ ላይ ከሚገኙ የሩሲያ ባለስልጣናት ጋር እንደማይገናኝ በመግለጽ እንዲህ አይነት ድርድር ምንም ፋይዳ እንደሌለው ተናግረው ነበርም። ሆኖም ግን ወደ ኢስታንቡል ቀድሞ የተገኙት ዘለንስኪና ባለስልጣኖቻቸው ሆኗል። የቱርኩ የሰላም ስምምነት ፍሬ የሚያፈራ ከሆነ ትራምፕ ወደ ኢስታንቡል ያቀናሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያው ንግግር ተስፋ እንዳላቸው ገልጸው መሻሻል ከታየ በድርድሩ ላይ ለመሳተፍ ወደ ኢስታንቡል ሊያቀኑ እንደሚችሉ ጠቁመዋል። ከአንድ ሳምንት በፊት የዩክሬን አጋር የሆኑ ምዕራባውያን አገራት ሩሲያ ወደ ተኩስ አቁም ስምምነት እንድትመጣ ጫና ሲያደርጉ ቆይተዋል። ለዩክሬን ወታደራዊ ድጋፍ መስጠት እንደሚቀጥሉና በሩሲያ ላይ ተጨማሪ ማዕቀብ እንደሚጥሉም አስታውቀዋል። የሩሲያና ዩክሬን ተስፋ ሰጪ ስምምነትም ዓለም ያደነቀው የሁለቱ ሀገራት ውይይትም ምዕራባውያን በሩሲያ ላይ የዛቱ ነው፣ መታረቅ አለባት፣ ካልታረቀች ሩሲያን በማዕቀብ እናሽመደምዳታለን ብለዋል። ሆኖም ግን ሩሲያና ዩክሬን በቱርክ አደራዳሪነት ጥሩ መሻሻልን እያሳዩ ነው። በቱርክ እየተካሄደ ባለው የሰላም ውይይት ላይ ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማምተዋል። ይህ ለዩክሬንም ሆነ ለሩሲያ ጥሩ እርምጃ ተብሏል። በ3 ዓመት ውስጥ የታየ ተስፋ ሰጪ ድል እየተባለ ይገኛል። በዛሬው ዕለት የዩክሬን ልዑካን ከአሜሪካና ቱርክ ተወካዮች ጋር በኢስታንቡል ተወያይተዋል። የቱርክ የውጭ ጉዳይ ሚኒስትር ሀከን ፊዳን የመክፈቻ ንግግር አድርገዋል። የቱርክ የውጭ ጉዳይ ሚኒስትር ውይይት ካደረጉ በኋላ ያለው ፖለቲካዊ ውይይት ግን ጋዜጠኞች የሌሉበት ዝግ ውይይት ነበረም። በድርድሩ ጅማሬ ላይ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ባደረጉት ንግግር ልዑካኑ ወደ ሰላም ወይም ወደ ተጨማሪ ሞትና ውድመት የሚወስዱ ሁለት አማራጮች ብቻ እንዳላቸው አሳስበው ነበርም። ከድርድሩ መጠናቀቅ በኋላ የሩሲያ ዋና ተደራዳሪ ቭላድሚር ሜዲንስክ መግለጫ ሰጥተዋል። የሩሲያ ልዑካን በድርድሩ ውጤት አጥጋቢ እንደነበር፣ 1000 የጦር እስረኞችን ለመለዋወጥ እንደተስማሙ እንዲሁም ሞስኮ ነገሩን ለመቀጠል ዝግጁ መሆኗን ዋና ተደራዳሪው ተናግረዋል። ከዩክሬን ልዑካን መካከል ግማሽ የሚሆኑት አገራቸው በጥቃት ስር መሆኗን ለማመልከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግሩ የተጀመረው በተደራዳሪዎቹ መካከል መጨባበጥ ሳይኖር ግራና ቀኝ ተራርቀው በተቀመጡ ጠረጴዛዎች ዙሪያ ነበረም። ለ2 ሰዓታት ብቻ በቆየው ንግግር ወቅትም አለመግባባቶች ተፈጥረዋል። ሩሲያ አዲስና ተቀባይነት የሌላቸው ቅድመ ሁኔታዎችን አቅርባለች ሲሉ አንድ የዩክሬን ባለስልጣን ተናግረዋል። ከድርድሩ በኋላ ዘለንስኪ፣ ማክሮን፣ ሜርዝ፣ ስታርመር እና ቱስክ ከትራምፕ ጋር ተነጋግረዋል። ትራምፕ ዛሬ ምሽት የዩክሬንን የሰላም ጉዳይ ለመወያየት ለፑቲን ሊደውሉ እንደሚችሉ አሳውቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት በፑቲንና ትራምፕ መካከል የሚደረጉ ግንኙነቶች ሰላምን ለማምጣት እጅግ አስፈላጊ ናቸው። የሩሲያና የዩክሬን ልዑካን ሌላ ዙር ስብሰባ ለማድረግ መሰረታዊ ስምምነት ላይ መድረሳቸውን የቱርክ የውጭ ጉዳይ ሚኒስትር አስታውቀዋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊደን የተኩስ አቁም ስምምነት ላይ በአፋጣኝ መድረስ የሚኖረውን ጠቀሜታ በመክፈቻ ንግግራቸው ገልጸዋል። ዩክሬን ቅድሚያ የምትሰጠው የውይይቱ ግብ ቅድመ ሁኔታ ያልተቀመጠለት የተኩስ አቁም መሆኑን አስታውቃለችም።
ሩሲያ በበኩሏ ግቧ ዘላቂ ሰላም ማምጣትና ችግሩን ከስሩ መንቀል መሆኑን ይፋ አድርጋለች። ተንታኞች እንደሚሉት ሩሲያ ያላት የተኩስ አቁም ፍላጎት ሳይሆን የጦርነቱ መነሻ የሆነው ምክንያት መቅረፍ ይሆናል። ይህም ከዩክሬን ሉዓላዊ ሀገር ሆና መቀጠል ጋር የሚጻረር ይሆናል። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶን መቀላቀል አትችልም። እነዚህን ቅድመ ሁኔታዎች የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሊቀበሉ አይችሉም። በሌላ በኩል ሩሲያ በጥብቅ የምትፈልጋቸው ቅድመ ሁኔታዎች ናቸው። ሩሲያና ዩክሬን በቱርክ እርቅ ይፈጽሙ ይሆን? ኤርዶጋንስ ይሳካላቸው ይሆን? ወደፊት የምናየው ይሆናል። አበቃን። ሰናይ ጊዜን ተመኘን።